ሰላም ጤና ይስጥልኝ የመጠለያ ፖድካስት ቤተሰቦቻችን እንደምን ሰንብታችኋል? ዘወትር ወደ እናንተ የሚደርሰው ፕሮግራማችን ነው ተጀምሯል። በዛሬው ሳምንት እንግዲህ ራሱን ችሎ ስለተቋቋመው የፋይናንስ ተቋም የተለያዩ ጥያቄዎችን እያነሳን አብረን ቆይታ የምናደርግ ይሆናል። እስከዛው አብራችሁን ቆዩ። እንደምን ሰነበትክ አትቻለህ? ሰላም ነኝ። እንዴት ነሽ አዲስ? እግዚአብሔር ይመስገን በጣም ደህና ነኝ። ሳምንት አሪፍ ነበር። ቆንጆ ነበር። በጣም ጥሩ። እንግዲህ ለተመልካቾቻችን እንዳስተዋወቁት በቅርቡ ወደ ስራ ስለሚገባው ስለ ፋይናንስ ተቋም የተለያዩ ጥያቄዎችን እያነሳን ቆይታ የምናደርግ ይሆናል። እስቲ ከመነሻውን ጀምርና ይሄ ፋይናንስ ተቋም ለምን በምን ዓላማ ተቋቋመ፣ ለምን ያስፈልጋል የሚለውን ነገር ትንሽ ብናወራ ደስ ይለኛል። የፋይናንስ ተቋሙ እንዲመሰረት ምክንያት የሆነው ሀገራችን ውስጥ ያለው የሚታወቅ ችግር ነው። ብዙዎቹ ችግሮች ከጀርባቸው ምክንያታቸው ወይም ደግሞ ለችግሮቹ መፈጠር በዋናነት የሚጠቀሰው የፋይናንስ እጥረት ወይም ደግሞ ይሄ ትክክለኛ የሆነ የፋይናንስ ስርዓት አለመኖር፣ አጠቃቀም አለማወቅ መሰል ነገሮች ናቸው። በዚሁ መነሻነት የኪ ሃውሲንግ ሞዴል ሲቀረጽም ከነስያሜውም ኪ ሃውሲንግ ፋይናንስ ሶሉሽን የሚለውንም ስም አግኝቶ ኪ ሲኤችኤፍ ሞዴልም ሲባል ያለውን የፋይናንስ ችግር ተረድቶ መፍትሄ ለመስጠት ነው። ይህንንም ካደረግን በኋላ ማህበረሰቡ የቤት ባለቤት የሚሆኑበት መንገድም እንኳን ቢያገኝ ቀላል የሚባለውን በቃ የመጨረሻ የሚባለውን አማራጭ እንኳን ቢያገኝ ለመጠቀም ስቲል የአቅም ውስንነት አለበት። ያንን የአቅም ውስንነቱን ለማሸነፍ ሌላ ተጨማሪ አበዳሪ አካል ይፈልጋል። መሰል ነገሮችን ይከተላል በራሱ መንገድ ማለት ነው። ትራዲሽናል የሆኑ እንደ ቁም መሰል የምንላቸውን እድለኛም ከሆነ በኋላ የቤት ባለቤትም ከሆነ በኋላ ነው ይሄን የምልሽ። በዚህ አግባብ የሞዴሉ ተመዝጋቢዎች ምንም እንኳን ኪ ሃውሲንግ በትክክለኛው መንገድ ሄዶ ቤት ቢያስረክባቸውም ያለባቸውን ዕዳ መክፈል የሚያስችላቸው አቅም አይኖራቸውም የሚል ሌላ ተጨማሪ ስጋት ተገኘ። የፋይናንስ ተቋማቶችን አፕሮች አድርገን ስናነጋግር ሁሉም የየራሱ ደንበኛ አለው፣ የየራሱ ምክንያት አለው፣ የሚያተኩሩበት ዘርፍ አለ። ይሄ ከሆነ ማህበረሰብ ተኮር የሆነ ፕሮጀክት ነው። ስለዚህ ማህበረሰብ ተኮር የሆነ የፋይናንስ ተቋም እንዲመሰረት ኢኒሺዬሽኑን ኪ ወሰደ፣ መነሻውን ወሰደ። በዚህ መነሻነት ማህበረሰቡ የሚገለገልበት በህብረት ስራ አዋጅ 985/2009 መሰረት የፋይናንስ ተቋም ይቋቋም በሚል ድጋፍ አደረገ። ያ ድጋፍ እስከተወሰነ ስቴፕ ነው። ከዛ በኋላ ያ ተቋም ራሱን ችሎ በራሱ አስተዳደር የሚንቀሳቀስ ነው የሚሆነው። ሙሉ ለሙሉ ከኪ ነፃ በሆነ መንገድ በራሱ አሰራር ኢቭን ተጠሪነቱ ኪ ተጠሪ የሆነበት ተቋምና ይህ የፋይናንስ ተቋም ተጠሪ የሆነበት ተቋምም ፍጹም ልዩነት ያላቸው የተለየ አስተዳደር የሚከተል ሆኖ ተቋቁሟል ማለት ነው እና መነሻው ግን ይሄ ነው። እንግዲህ ይህንን ሀሳብ ያነሳ ነው በተለያየ ፖድካስት ቆይታችን ላይ አንስተነዋል። ግን ሞር ክላሪፋይ የሆነ መረጃ ለተመልካቾቻችን ለማድረስ ያለመ ነው። እንግዲህ ወደ የአስተዳደር ስርዓቱ እንምጣ። የአስተዳደር ስርዓቱ ምን ይመስላል እና ይህ ተቋም ደግሞ በዋነኝነት ምን ስራዎችን ይሰራል? የፋይናንስ ተቋሙ ቅድም እንዳልኩት እንግዲህ በህብረት ስራ አዋጅ 985/2009 መሰረት ነው የተቋቋመው። የራሱ ቦርድ አለው። ከዛ እንዲሁም ደግሞ ራሱን ችሎ በራሱ የውስጥ ህገ ደንብ ወይ ባይሎ በምንለው የኤችአር ስትራክቸር ኖሮት ሌሎች አስፈላጊ ነገሮችን አሟልቶ ቢዝነስ ፕላን ኖሮት ከመነሻው ጀምሮ አዋጭነቱም በደንብ ተጠንቶ የተቋቋመ ራሱን የቻለ ብዙዎች ሲመስላቸው ኪ ኦን አድርጎት ኪ ለራሱ ያቋቋመው ነው የሚመስላቸው ነው። እንደዛ አይደለም። ራሱን የቻለ ነው። ኪ ድጋፍ ነው ያደረገው። ድጋፉ ምን ድረስ ነው? ዞሮ ዞሮ በኋላ ለአባላቱ ጥቅም ስለሚሰጥለት ነው ኪ ከጅማሬው ጀምሮ ድጋፍ ያበረከተው። በዚህ አኳኋን አሁን እስከደረሰበት ደርሷል። በዚህ አሰራር መሰረት ወደፊትም ይቀጥላል ማለት ነው። ኪ የዚህ ተቋም አንድ ደንበኛ ሆኖ ይቀጥላል። ይህ ተቋም ግን የፋይናንስ ተቋም ስሙ ቨርቴክስ ነው የሚባለው። ቨርቴክስ ሳኮ ነው። በቨርቴክስ ስር ያሉ ስታፎች አሉ፣ የማኔጅመንት ሰራተኞች አሉ፣ ሌሎችም እንደዚሁ ማለት ነው እና በራሱ ቢሮ፣ በራሱ ስታፍ፣ በራሱ አሰራር ይቀጥላል። እንደ ኪ ሃውሲንግ የዛ ተቋም አንድ ደንበኛ ልንሆን እንችላለን። ተመዝጋቢዎቻችን የዛ ተቋም ደንበኛ የመሆን መብቱ አላቸው። ሌሎችም የኪ ተመዝጋቢ ያልሆኑም ሰዎች ጭምር የዚህ የፋይናንስ ተቋም ደንበኛና የብድር አገልግሎት፣ የቁጠባ አገልግሎት፣ ሌሎች አገልግሎቶችም ተጠቃሚ መሆን ይችላሉ ማለት ነው። በዚህ አኳኋን ነው የሚሄደው። ቅድም እንደገለጽኩት ነው እንግዲህ በሁለቱ ድርጅቶች በኪና በቨርቴክስ መሀል ያለው የደንበኝነት ግንኙነት ነው የሚሆነው ማለት ነው። እንግዲህ አሁን ይሄ በመቋቋም ላይ ስለሆነ ኦልሞስት ወደ ስራ ሊገባ ነው። ግን ባለ አክሲዮን ለመሆኑ ወይም ደግሞ ባለ ድርሻ መሆን የሚፈልጉ ሰዎች ካሉ ምን አይነት ፕሮሰሶችን መከተል ይኖርባቸዋል? ይህንን እንደ አዋጁ መነሻ አድርገን ማለት ነው በ985 መሰረት ነው ጀስት ምናብራራው። ግልጽ ነው፣ ይታወቃል፣ የሚያውቁ ሰዎች ያውቃሉ። አክሲዮን ወይም ዕጣ የሚባል አለ። አንድ ሰው አክሲዮን መግዛት ቢፈልግ የሚገዛው ሚኒመም አክሲዮን 10 ነው።
የአንድ አክሲዮን ዋጋ 500 ብር ነው። ያው ሚኒመም አክሲዮን 5000 ብር ነው ማለት ነው። ከዛ በተጨማሪ የመመዝገቢያና የመጀመሪያው ወር ወይም ወርሃዊ ቁጠባ አለ። እሱ 2500 ነው አንድ ላይ። ስለዚህ 7500 ብር ነው ሚኒመሙ። 2000 የመመዝገቢያ፣ 500 ብር የወርሃዊ ቁጠባ፣ 5000 ደግሞ የ10 አክሲዮን ዋጋ ነው። የአክሲዮን ገደቡ እንግዲህ የአንድን ሳኮ 10 በመቶ ካፒታሉ ማለት ነው ድረስ መግዛት ይቻላል። 1 ቢሊዮን ብር ከሆነ እና ያጸደቅነው የ1 ቢሊዮኑን 10 በመቶ ድረስ የመግዛት መብት ይኖረዋል ማለት ነው አንድ ግለሰብ ወይም ተቋም። ይህንን አገልግሎት ለማግኘት ራሱ ኮሚሽን መስሪያ ቤቱ ለኢትዮጵያ ንግድ ባንክ በጻፈው ደብዳቤ መሰረት በ3 ፈራሚዎች ሆነን የተከፈተ ዝግ ሂሳብ ቁጥር አለ። ወደዚህ ዝግ ሂሳብ ቁጥር ይህንን የጠቀስኩትን የገንዘብ መጠንና በላይ በመክፈል ደረሰኙን ቴሌግራም ቻናል ላይ ያስቀምጠነዋል። የኪሌ ሳይሆን የራሱ የቨርቴክስ ላይ ማለት ነው። በዛ አማካኝነት መስተናገድ ይችላሉ። ያው ካሁን በኋላ ስለ ቨርቴክስ የምናወራው በኪ ፕላትፎርም አይደለም። ኪ ሃውሲንግ ድርሻውን ተወጥቷል። ቨርቴክስ እንዲቋቋም ድጋፍ አድርጓል። ያው ካሁን በኋላ ያ ተቋም ራሱን ችሎ በራሱ አመራር ይቀጥላል። ኪ እንዳንድ ደንበኛ አብሮት ሊቀጥል ይችላል። የመጨረሻችን ነው የሚሆነው ይሄኛውም ፖድካስት ወይም ደግሞ በፋይናንስ ተቋሙ ዙሪያ ያለን ንግግር። በዚህ አግባብ በቴሌግራሙ ላይ በተቀመጠው መረጃ አማካኝነት በመመልከት ተጠቃሚ መሆን ይችላሉ ማለት ነው። ስለዚህ ራሱን የቻለ የፋይናንስ ተቋሙ ለተለያዩ ሰዎች ደግሞ የተለያዩ ግልጋሎቶችን ይሰጣል። በጣም ጥሩ። እንግዲህ ውድ ተመልካቾቻችን ቆይታችን በዚሁ አላበቃም። ካፍታ ቆይታ በኋላ እንመለሳለን። አብራችሁ ቆዩ። እንኳን ደስ አላችሁ፣ እንኳን ደስ አለን። ኪ ሃውሲንግ ፋይናንስ ሶሉሽን ጥቅምት 22 ቀን 2018 ዓ.ም ባከናወነው መርሃ ግብር በ83 ሺህ ብር ቅድመ ክፍያና ከ2 ሺህ ብር በሚጀምር ወርሃዊ ቁጠባ የቤት ባለቤት ለመሆን ለተመዘገቡ እድለኞቹ ቤቶቹን አስረክቧል። ያው ቁልፉን ተረክቤያለሁ። በጣም ደስተኛ ነኝ። የሁለት ልጆች እናት ነኝ። ልጆቼም እንኳን ደስ አላቸው። በጣም አመሰግናለሁ። እውነት በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። ከጠበቅኩት በላይ ነው። ቤት በጣም አስቸጋሪ ነው። በዚህ ሰዓት ማግኘት ይከብዳል። ስለዚህ በጣም ደስ ያለኝ። እናንተም የዚህ ድል ተጠቃሚ ለመሆን ለመጨረሻ ጊዜ እየተደረገ በሚገኘው ምዝገባ በ83 ሺህ ብር ቅድመ ክፍያ በመመዝገብና በወር ከ2 ሺህ ብር ጀምሮ መቆጠብ ከቻላችሁ የቤት ባለቤት መሆን ትችላላችሁ። ኪ ሃውሲንግ ቀላል ነው። ኪ ሃውሲንግ ቀላል ነው። ኪ ሃውሲንግ ቀላል ነው። ካፍታ ቆይታ በኋላ ተመልሰናል። ውድ ተመልካቾቻችን እያነሳን ያለነው ርዕሰ ጉዳይ በቅርቡ ስራ ወደሚጀምረው የፋይናንስ ተቋም ላይ የተለያዩ ሀሳቦችን እያነሳን ቆይታ እያደረግን ነው። አሁንም በድጋሚ አብራችሁን ቆዩ። እንግዲህ ስለ አመሰራረቱ አወራን። ባለድርሻም ለመሆን ምን መስፈርቶች ይሟላሉና ምን ግልጋሎቶችን ይሰጣሉ የሚለውን እያነሳን ቆይታ አደረግንና እንግዲህ ቅድም ስናወራ የመጣልኝ ሀሳብ ምንድነው ይሄ ፋይናንስ ተቋም ከሌሎች ፋይናንስ አሁን ከረንትሊ በገበያ ላይ ካሉ ከሌሎች ፋይናንስ ተቋማት ጋር ሲነጻጸር በምን ልዩነት አለው ወይም ደግሞ ምን ልዩ ያደርገዋል? የመጀመሪያው ልዩነቱ በተቻለ መጠን ያው ዲጂታል ኢኮኖሚ ነው ሀገሪቷ ለመከተል እየተንደረደረች ያለችው። ስለዚህ ዲጂታሉ ላይ ያተኮረ ሞር ዲጂታል ሲስተምን የሚጠቀም እንዲሆን ነው ጥረታችን። ሰዎች በቀላሉ በስልካቸው እጃቸው ላይ የኛን አገልግሎቶች ማግኘት እንዲችሉ ቁጠባም ሆነ ብድር በዛው በስልካቸው አማካኝነት ማጠናቀቅ እንዲችሉና ለዚህ አይነት ፕሮሰስ የሚፈጁትን ጊዜ ለስራቸው እንዲያደርጉ ለትርፋቸው እንዲያውሉት ለማድረግ ነው በዋናነት ታጥቀን የተነሳ ነው። ከዛ ባሻገር እንደ ማንኛውም የፋይናንስ ተቋም በወለድና ያለ ወለድ የሚባል ኦፕሽን አለው። ወለድ አልባ ማለት ነው በሸሪዓው ሕግ መሰረት። ያው ለሙስሊም ብቻ አይደለም ያለ ወለድ ሲባል ሙስሊም ላልሆነውም ኮሚኒቲ የሚሰራ ነው። ያው የፋይናንስ ስርዓቱ ለእምነት ተቋማት የሚሰጠው አገልግሎት ሳይሆን ለግለሰቦች የሚሰጠው ነው። ስለዚህ ሙስሊምም ያልሆኑ ጭምር መጠቀም የሚችሉበት ወለድ አልባ የሆነ የብድር አገልግሎት አለን። ያ የእውነት ወለድ አልባ ጀስት አሁን የሆኑ ሽፋኖች ሳይሆን የእውነት ወለድ አልባ በሆነ መንገድ ከዛም በተጨማሪ ወለድም ከተባለ ደግሞ
ከ13.5% የሚጀምር ነው ወለዳችን። ገበያው ላይ እስከ 21-22% ድረስ አለ በተለያየ መንገድ። የተለመዱት ደግሞ 19 እና 20 ናቸው በብዛት የወለድ ምጣኔያቸው። እኛ ጋር ግን ከ13 እንዲጀምር በማድረግ በዛ አግባብ ለአባሎቻችን ወይም ደግሞ ለባለ አክሲዮኖቻችን እናበድራለን። እንደሚታወቀው በህብረት ስራ አዋጁ በግልጽ እንደተቀመጠው እንደዚህ አይነት የፋይናንስ ተቋሞች የሚያበድሩት ለአባሎቻቸው ነው። ከአባል ውጭ ለሆነ ሰው ብድር አገልግሎት አይሰጡም። ስለዚህ አባል ለሆኑት በጠቅላላ ይህንን የብድር አገልግሎት የምናቀርብ ይሆናል። ሌላው ለየት የሚያደርገን እንቅስቃሴያችን በፌዴራል ደረጃ ነው። በፌዴራል ደረጃ ማለት ፍቃዱንም በፌዴራል ደረጃ ነው እንግዲህ ፕሮሰስ ያደረግነው። የትኛውም የኢትዮጵያ ክፍል ላይ መስራት እንችላለን። ከዛም ባሻገር እዚህ ሀገር ውስጥም ሆነው ወይም ደግሞ ከሀገርም ከወጡ በኋላ ዲያስፖራ የምንላቸውን ኮሚኒቲዎች ሰርቭ የምናደርግበትንም አማራጭ አመቻችተናል። በደንብ ትኩረታችንንም እዛ ላይ ለማድረግ አቅደናል። ከኢትዮጵያ ውጭ ያሉ በአረብ ሀገር፣ በአውሮፓ፣ በአሜሪካ እና በሌሎች የዓለም ክፍሎች የሚገኙትን በጠቅላላ በዚህ የፋይናንስ ተቋም አማካኝነት እነሱ ባሉበት ቦታ ሆኖ ፋይናንሳቸውን ፕሮፐርሊ እዚህ እኛ ማኔጅ የምናደርግበት የሚገባቸውን ዓመታዊ ትርፍ እንዲሁም ወለድም ጭምር የምናስብበት አሰራር አለን። እነሱ ፍቃዳቸውን እስከሰጡን ድረስ ደግሞ እነሱ በሚሰጡን ዳይሬክሽን መሰረት ንብረት ማፍራትና መሰል ነገሮችን በወኪሎቻቸው አማካኝነት ጭምር የማድረጉንም ስራ የምንሰራ ነው የሚሆነው። ያው ከማህበረሰቡ ለማህበረሰቡ የሚያገለግል የፋይናንስ ተቋም ነው የሚሆነው። አብዛኛው የፋይናንስ ስርዓት እንደምናውቀው ከብዙሃኑ ይሰበሰባል። ከዛ ለጥቂት አቅም ላላቸው ወይም ኮላተራል ላላቸው በብድር መንገድ ይሰጣል። አሁን ግን እንዲሆንም የመረጥ ነው ሌላ ማይክሮፋይናንስ ምንም ያላደረግንበት ምክንያትና ሳኮሌ ትኩረት ያደረግነው ከራሱ ለራሱ እንዲሆን ጀስት ከብዙሃኑ ተሰብስቦ መልሶ ለራሳቸው ለአባላቱና ለብዙሃኑ የሚያገለግል እንዲሆን ለማድረግ ነው እየጣርን ያለ ነው። በእርግጠኝነት ይሳካልናል። አብረውን በሴክተሩ ልምድ ያላቸው ትልልቅ ባለሙያዎችን አካተን ነው እየሰራን ያለ ነው። በተለያየ መንገድ የተለያየ ልምድ ያካበትን ሰዎች ተሰባስበን አንድ ጠንካራ ተቋም ፈጥረናል። ከ8 ወር በላይ ለፍተንበታል። በጣም የጀርባ በርካታ ስራዎች ተሰርተዋል። ብዙ ምልልሶች አሉ። የሰነድ ስራዎችን በርካታ ነበሩ። እነሱ ሁሉ እንግዲህ ተሳክቶ ልዩ ቨርቴክስ ተቋቁሟል ማለት ነው። እንግዲህ ከብዙ ውጣ ውረድ በኋላ እንግዲህ ፍሬውን አሁን እያየን ነው። እንግዲህ ብዙሃኑ ተጠቃሚ ያደርጋል። ብዙሃኑ ሲባል ደግሞ መካከለኛም ገቢ ላላቸው ብቻ አክሰስ ማድረግ ዝቅተኛም እንደዚሁ አክሰስ ማድረግ ለሚፈልጉ ሁሉ ክፍት ነው። እውነት እንግዲህ እኔ ጥያቄዎችን ጨርሻለሁ፣ ግን ያልተካተቱ ሀሳቦች ካሉ ወይ ደግሞ ማስተላለፍ የምትፈልገው መልእክት ካለ እድል ውስጥ። በጣም ጥሩ። እንግዲህ አንድ ብዥታ ማጥራት ነው የመጀመሪያ የምፈልገው። ኪ ሃውሲንግ ራሱን ችሎ በራሱ መንገድ በራሱ አሰራር የሚንቀሳቀስ ትልቅ ኩባንያ ነው። ዓላማው አንድና አንድ ነው፣ ቤት አልባዎችን የቤት ባለቤት ማድረግ። ያን ደግሞ ከመዘገባቸው ሰዎች ጀምሮ ማለት ነው አዲስ የሚመዘገቡትንም በቀጣይ አካቶ ያንን ስራ እየሰራ የሚቀጥል ተቋም ነው። ይህ የፋይናንስ ተቋም ደግሞ በሀገሪቷ የፋይናንስ ስርዓት መሰረት ገበያ ውስጥ ገብቶ የሚሰራ የፋይናንስ ተቋም ነው። ራሱን የቻለ ሌላ ተቋም ነው። የዚህ የፋይናንስ ተቋም ባለቤቶች ባለ አክሲዮኖች ናቸው ወይም ደግሞ ማህበረሰቡ ነው። የኪ ሃውሲንግ ደግሞ የሚታወቅ ነው፣ ፒኤልሲ ነው። ስለዚህ ፒኤልሲ ውስጥ ያው ከጣት ቁጥር የማይበልጡ ሰዎች ናቸው ባለ ድርሻዎች። እዛኛው ጋር ደግሞ ህዝብ ነው የሚሆነው። ስለዚህ በሁለቱ መሀል ያለውን ልዩነት በደንብ ሊገነዘቡት ይገባል። አንዳንዶቹ የዚህን የፋይናንስ ተቋም ሼር ገዙ ማለት ኪ ሃውሲንግን የገዙም የሚመስላቸው ስላሉ ክሊር መሆን ስላለበት ማለት ነው። ኪ ሃውሲንግ እና ደንበኞቹ የኪ ሃውሲንግ የዚህ የፋይናንስ ተቋም ደንበኛ መሆን ይችላሉ፣ በተናጠልም በድርጅትም ማለት ነው። ካልፈለጉ አለመሆንም መብቱም ጭምር አላቸው ማለት ነው። ይሄ በጣም ግልጽ ሊሆን ይገባል። የፋይናንስ ተቋሙ ያው ስራ በቅርቡ ነው የሚጀምረው። አሁን ቅድም ባልኩት መሰረት በኢትዮጵያ ንግድ ባንክ ልዩ ዝግ ሂሳብ ቁጥር ተከፍቶ አክሲዮን እየተሸጠ ወይም ደግሞ የማህበሩ ወይም የፋይናንስ ተቋሙ ሜምበር መሆን የሚፈልጉ ሰዎች አስፈላጊውን ክፍያ እየፈጸሙ እየተመዘገቡ ነው የሚገኙት። ስለዚህ እጣቸውን ባበዙ ቁጥር ዓመታዊ ትርፋቸውን በዛው ልክ ከፍ ያለ ስለሚሆን በደንብ እጣቸውን አብዝተው ባለቤት እንዲሆኑ ባለአክሲዮን እንዲሆኑ መልእክት አስተላልፋለሁ። ቨርቴክስ የፋይናንስ ተቋም ሌላኛው የፋይናንስ ችግር የሚፈታ ወደ ገበያ የገባ በሀገር አቀፍ ደረጃ የመንቀሳቀስ ፍቃድና አቅም ያለው ኩባንያ ነው። ስለነበረን ቆይታ ከልብ አመሰግናለሁ። እሺ ውድ ተመልካቾቻችን ለዛሬው ሳምንት የነበረን ቆይታ ያንን ይመስል ነበረ። ስለምትሰጡን ሀሳብና አስተያየት ከልብ እናመሰግናለን። በቀጣይ ሳምንት በአዲስ ሀሳብ ከእናንተ ጋር ቆይታ የምናደርግ ይሆናል።
እስከዛው ቸር ሰንብቱ። ሳምንታዊ አዳዲስ መረጃ እንዲደርሶ የደውል ምልክት መጫን እንዳይረሱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።